ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ የተነሳው ጥያቄ ሌሎች የኮመን ፍሬምወርክ ሐሳብ ተቀብለው ሲስማሙ ዩሮ ቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን ምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። ዕዳ መቆጣጠር፣ ዕዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሐሳብ ነው። ለዚህም ነው የለውጡ መንግስት ባለፉት 7+ ዓመታት $1 በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ እየቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከ10 እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። ይሄ ሁሉ የመጣው በሪፎርም ነው። ፎሪን ዳይሬክት ኢንቨስትመንት እንዲሻሻል ሰፋፊ ስራ ተሰርቷል። በተለይ በስመ ኢንቨስትመንት ከማግበስበስ ጠቀም ያለ ሀብት ያላቸውና አቅም ያላቸው ግለሰቦች ላይ እናተኩር ብለን በሰራነው ስራ ያው ቅድም ተገለጸው በርካታ ኢንቨስትመንት ወደ ኢትዮጵያ እየመጣ ነው ያለው። የሀገር ውስጥ ኢንቨስተሮች ሀብታቸውን በተቀናጀ መንገድ ኢትዮጵያ ውስጥ ማፍሰስ እንዲችሉ ሰፋፊ ስራ ተሰርቷል። ውጤትም እያየንበት ነው። ኢዝ ኦፍ ዱይንግ ቢዝነስ የተጀመረው ሪፎርም ኦቶሜት የተደረጉ ሲስተሞች ያስገኘው ውጤትን ተንተርሶ ለረጅም ጊዜ ቆሞ የነበረው የWTO የአክሴሽን ፕሮሰስም በከፍተኛ ፍጥነት እየሄደ ይገኛል። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል በማንም አይን መመዘኛ ቢሆን። ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። የተከበረው ምክር ቤት በ1.5 ሚሊዮን እና በ63 ሚሊዮን ኩንታል መካከል በሩዝ ምርት የተገኘው ውጤት ለኢትዮጵያ እድገት ያነሰ የሚባል ከሆነ ለእናንተው ፍርዱን መተው እፈልጋለሁ። ሁለተኛ፣ ስንዴ በለውጡ ማግስት ኢትዮጵያ
47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ይሄ ስንዴ የሚመረተው ስለፈለገን ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው ነው። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና በ2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ሁለተኛ፣ ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። ሰርቪስ 3.1% የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ፕሮጀክትን በሚመለከት በጣም በርካታ ውጤቶች ታይተዋል። አንዳንዶቹም በኋላ አነሳለሁ። የኮሪደርም እንዳላችሁት እንደዚሁ በከተማ በገጠር ውጤት እያመጣን እንገኛለን። በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር
ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። በተጨማሪ የልማት ፋይናንስ እንዲጨምር ተደርጓል። ከፍተኛ ቁጥር ያለው ሀብት መጥቷል። በድምሩ የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው። ለብዙ ሀገራት ልምድ ሊሆን የሚችል ስራ ነው። ይሄን በግልጽ በአመታዊ ስብሰባዎቻቸው ወርልድ ባንክ፣ አይኤምኤፍ ብዙ ሀገራት የሚገልጹት ጉዳይ ነው። ወርልድ ባንክና አይኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው፣ ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። ሁለቱንም በሚዛን ማየት ጠቃሚ ይመስለኛል። የውጭ ምንዛሪ ግኝት በሚመለከት የተከበረው ምክር ቤት በደንብ እንዲያስተውል የምፈልገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ኤክስፖርት ኦፍ ጉድስ ከኤክስፖርት ኦፍ ሰርቪስ የበለጠ ውጤት አምጥቷል። ለመጀመሪያ ጊዜ ነው። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊየንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንም ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት ነው። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል ማለት ነው። የኢትዮጵያ እድገትና ለውጥ የመጣ ያለፈ ያገደመ ሁሉ የሚናገረው ነው። ኢትዮጵያውያን በዛ ልክ መገንዘባችንን መፈተሽ ያስፈልጋል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች፣ እንደ ሁሉ ነገር አልጋ ባልጋ ሆኗል ማለት ደግሞ አይደለም። ኮንሰርኖች ቢነሱ ተገቢ ነው፣ ቢታዩም ተገቢ ነው፣ ለማሻሻል ብንተጋም ተገቢ ነው። ያለውን ነገር ክደን ሳይሆን ያለውን ተቀብለን የሚጎለውን በማመላከት ከሆነ እጅግ ጠቃሚ የሚሆን ይመስለኛል።